ዳንኤልና ግን ጃኒ የሆነ ግን ስሜት አላቸው ዝም ብዬ ሳስበው ግን እውነት የሆነ ነገር ከሆነ ግን አዶና ያሳዝናል ግን ጆን ዳንኤልና ጃኒ የምትሰሙ ከሆነ በትልልቅ ሰዎች አላ ማርያምን ቁም ነገር ነው ቤታ በቁም ነገር የምታወራው በትልልቅ ሰዎች በሽማግሌ በምናምን ብትፈቱት ይሻላል አንተም ሪከርድ ይኖራል መቼስ በፍቅር መሃል ስናረግም ይኖራል እና ያላቅም ሰው ፍቅር እኔ ሰምቻለሁ እንደይወሪ ሰው ፍቅር ውስጥ ሲሆን ማለት ነው ከፍትፍት ታርገን ነው የምንሰጠው እኛ ሴቶቹም ወንዱም ራሱ የቂጡን ፍንክት እያሳየ ነው ቤት ውስጥ ውንት የሚለው በፍቅር መሃል ምታደርጉትን አታቆም በርገራችሁን ወንዶቹም ላጥራጥራት በፊት ለፊታችሁ አለች ሰው አለ የለም አትልም የቂጡን ፍንክት እያሳየክ ነው ከመኝታ ቤት እስከ ኪችን ድረስ የምትሄደው ፍቅር ሰው ሲይዘው አይታወቅም ሴቷም ቢሆን አየር እያስገባች በከፍት ታርጋር የምትሰጠው ብዙ ነገር ሊኖራችሁ ይችላል ስለዛ ይሄ ማህበረሰብ ለአንተም ጎን ያረግና ማርያምን ይሄ ማህበረሰብ ነው ጆን ዳንኤል ነግርክ ጃኒ ወይ ከኔም ጨምሮ ነው ምድግ ወይ ጉድ ፈላ ድምጽኑናት አካልህም ሴት ናት ከዛ በሱ ደግሞ ሲሆን አባት ለልጁ ጥሩ ነው ምናምን እየተባለ እንደዚህ ያነካኩ ማለት ነው ሌላ ነገር ውስጥ እንትን ተላላችሁ ከዚህ የእድሜ ልክ ሪከርዳችሁ ቪዲዮዎቻችሁ የእድሜ ልክ እንትን ነው የሚሆነው አሁን ከኔ ጋር ብትጣላ ማለት ነው ጆን ዳንኤል አልዋሽም ዛሬ ተናገርካት ነገር ብድግ አድርጌ አንተ እኮ ከጃኒ ጋር እንዲነበርክ ምን አባት አመጣለላለሁ እሷም እንደዛ ብትናገረኝ ጃኒ አንቺ ነሽ እኔ የምትናገሪው ከጆን ዳንኤል ጋር ለምን ዛሬ ያወጣችሁት መረጃ ነገ መዘባበቻ ነው የምትሆኑት ይሄንን አስባችሁ ትልልቅ ሰዎች በመሃላችሁ እንትን ይግቡና ያቋርጡትኝ በጣም ደግሞ ተበድያለሁ ያለ ሰው ደግሞ ወደ ህግ ይሄድ እኔ እውነቱን ነው የምነግራችሁ ማርያምን